ሰው ይወዳቸዋል ይጠላቸዋል። ሙስሊም ወንድሞች አሉት የሚወዱ ለአዶናይ ዛናዊነትና ቅንነት በኩራት እመሰክርለታለሁ። የአርሲ ክርስቲያኖችም የአክሱም ሙስሊሞችም እንባ ጨው ነው። ሰው እኮ ነው ከብረት አይደለም የተሰራው። አትናገሪ አትናገሪ ነገር እኔ እኮ ፊቴ አይታይም፣ እሱ እኮ ፊቱ ይታያል። አዶናይን ለአክሱም ለምን ድምፅ አልሆንክም ብሎ አንፎሎ ቻሌንጅ ተጀምሯል። እርግጥ እስልምና ወረተኛ አይደለም። ጋይስ አዶናይን 6 ሚሊዮን እናስገባው። አንደኛ እሱን ቆንጆ ጊዜ ያሳልፍ፣ ከዛም 6 ሚሊዮንም ይግባ። በቃ አዶናይ የተለየ ከሌሎቹ የተለየ ምንም አይነት ነገር ቪዲዮ አልተጠቀመም፣ ቃላት አልተጠቀመም። በህይወቴ ምን እጠላለሁ መሰላችሁ? የሰው ውለታ የሚረሳ ሰው እጠላለሁ። አዶናይ ለ8 ዓመት ልጅ አለኝ። አዶናይ ሲፈጣሪ ታዘበኝ። ጤና ይስጥልኝ ውድ ቻናል ቤተሰቦች እንዴት አላችሁልኝ? መግቢያው ላይ እንዳያችሁት እንግዲህ አዶናይ ላይ ከፍተኛ የሆነ ዘመቻ ተነስቷል። አዶናይ አርሲ ላይ ስለተፈጸመው ግፍ ካወገዘ በኋላ ሁሉንም አይደለም አንዳንድ ሙስሊሞች አክሱም ላይ ስለተፈጸመው ነገር ለቪዲዮ ሳይሰራ ለአርሲ ሰራ በሚል የአንፎሎ ዘመቻ ተደርጎ አካውንትም የመቀነስ ነገር አሳይቷል። እንደተለመደው እንግዲህ አዶናይ ከዚህ ቀደም ሲሰራ የነበረውን ለእናንተ አሳያችኋለሁ። ሰዎች ያሉትንም ለእናንተ የማስደምጣችሁ ይሆናል። አዳዲስ ቤተሰብ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮንም ላይክ አድርጉት። ቀጥታ ወደ ቪዲዮአችን። ስለ አዶናይ ዛናዊነትና ቅንነት በኩራት እመሰክርለታለሁ። የአርሲ ክርስቲያኖችም የአክሱም ሙስሊሞችም እንባ ጨው ነው። አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። አርሲ ላይ በተካሄደው ነገር ሁላችንም አዝነናል። እንደ ሂዩማኒቲ ማንም ሰው ሊያዝን ይችላል። ግን ደግሞ አዶናይ በጣም ነው የገረምከኝ። እስከዛሬ አክሱም ላይ እንደዛ አክሱም ሲሰቃዩ አዶናይ ለባቡር ሄር ያደረገውን መቼም እንረሳው አይመስለኝም። የሰባዊነቱ ማረጋገጫ ነው። የዛሬው ቅሬታ ትናንቱን የነገውን መልካምነት ሊገድለው አይገባም። ዛሬ ባለማወቅና ፕሮግራሞች መደራረብ ድምጽ ለመስጠት ቢዘገይ ይህን ያህል የፎሎ ማንሳት ቻሌንጅ ማስጀመር ተገቢ ነው አይደለም። ፎሎወር መቀነስ ሰባዊነት መለኪያ ሳይሆን በማህበራዊ ሚዲያ ላይ ስሜትን ለመቆጣጠር ምልክት ነው። አዶናይ አክሱም ሙስሊሞች ድምጹን አልሰጠም ማለት ህዝቡ እየተሰቃየ መሆኑን ይደግፋል ማለት አይደለም። መረጃዎች አልደረሱት ይሆናል። መረጃ ከደረሰው ያለ መስራት አይችልም። ምክንያቱም የትኛውም ዜጋ እምነቱ የመከበርና በነጻነት የማምለክ መብት እንዳለው ጠንቅቆ ያውቃልና ለአርሲ ድምጽ የሆነበት መንገድ ላይቭ ላይ በነበረበት ሰዓት ከታች ኮሜንት ላይ ፍትህ ለአርሲ ሲሉት ምንድነው ይሄ ነገር ለወቅና አጣርቺ ድምጽ ሆናለሁ አለ። አጣራው መሰረት ነው ድምጽ የሆነው። ይሄንን ነገር ደግሞ ቻሌንጅ አርጋችሁ ፎሎ ከማንሳት ይልቅ ለሱ እንዲደርሰው አሁንም ድምጽ መሆን ፍትህ ለአክሱም እያላችሁ ብትልኩለት ድምጽ ያለ መሆን የሚግደው ነገር የለም። እኔ አሁን አንዳንድ በጣም የሚገርመኝ ነገር ኢትዮጵያ ውስጥ ያለው ቲክቶከር አዶናይ ብቻ ነው ወይ? አዶናይ እኛ ሳናውቀው መንግስት ሆኗል ወይ? እኛ ሳናቅ አዶናይ መንግስት ሆነ እንዴ? በትንሹም በትልቁም ለሁሉም ነገር አዶናይ ላይ ሁሉም የሚጮህ ደስታውን አሁን 6 ሚሊዮን ገባው ብሎ ደስታውን አጣጥሞ ሳይጨርስ 100,000 ፎሎወር ቀነሳችሁበት። ያ ሁሉ ያደረገውን ውለታማ አትርሱ እንጂ ልጁ እኮ ገና የ26 ዓመት ወጣት ነው ጋይስ። ሳይወልድ 7 ልጆችን እያሳደገ ያለ የልጆች አባት ነው። ይህን ያህል ውግዘትና ዘመቻ አሳዘነኝ በጣም። ታውቃላችሁ አዶናይ ከጃኒ ጋር ተለያየ ተብሎ የጃኒ ፋሚሊዎች አንፎሎውን እናደርጋሉ። ሰውን ስንወድ ምንም ነገር በመጠበቅ መሆን የለበትም። እኔ እስከምረዳው ድረስ ውስጣችን ደስ ስላለው ብቻ መሆን አለበት። የሆነ ነገር ኢንሪተርን ፈልገን ከሆነ ግን ከመጀመሪያም እየደገፍንበት ያለው መንገድ እጅግ በጣም የተሳሳተ ነበረ። ይህን ያህል አንድ ግለሰብ ላይ ይህንን ያክል ተጽዕኖ ማሳደር እጅግ ያሳዝናል። በተለይ ይችን ቪዲዮ ትላንትና ከሰራ በኋላ በርካቶች ሀዘናቸውን እየገለጹና ቁጣቸውን እየገለጹ ይገኛሉ። አስደምጣችሁ። ሰው ይወዳቸዋል ይጠላቸዋል፣ ያከብራቸዋል፣ ይንቃቸዋል፣ ከፍ ያደርጋቸዋል፣ ዝቅ ያደርጋቸዋል። ይህ ደግሞ ህይወት ይባላል ጋይስ። እዚህ ዓለም ላይ የሚቆይ ነገር የለም። ልክ እንደዚህ ዝናብ ሁሉም ነገር ጊዜያዊ ነው፣ መጥፋቱም አይቀርም። ሰው እኮ ነው ከብረት አይደለም የተሰራው። አትናገሪ ነገር እኔ እኮ ፊቴ አይታይም፣ እሱ እኮ ፊቱ ይታያል። ቤተሰቦቹን እኮ ይታያል። ስንቱ ሰደባችሁ፣ ቤተሰቡ ሳይቀር ሰደባችሁ። በቃ ቤት ፈቀደላችሁ ወራጣችሁ እናንተ
እውነት ነው አክሱም ላይ ያለው ችግር በቦታው ባልሆንም አክሱም ላይ ያሉ ወንድሞቻችን እህቶቻችን እንዳይሰግዱ ችግር እየደረሰባቸው ነው እየተባለ ይገኛል። ዝርዝር መረጃው ባይኖረኝም ኢትዮጵያ የሁላችንም ሀገር ነች። ሁሉም ሃይማኖት ተከባብሮ መኖር አለበት። እኔ የኔ ሃይማኖት እንዲከበርልኝ የሌላውን ሃይማኖት ማክበር አለብኝ። ህግና ስርዓቱን በተከተለ መልኩ ያን የማንም ሃይማኖት ሳንነካ የወንድሞቻችንና የእህቶቻችን ችግር መቀረፍ አለበት የሚል ጠንከር ያለ አቋም አለኝ። ምክንያቱም የኔ ሃይማኖት እንዲከበርልኝ የሌሎቹን ሃይማኖት ማክበር ስላለብኝ ይሄ ምንም ጥያቄ የለውም። አብዛኛው ኢትዮጵያዊም በተማሳይ እንደዛ ነው። የአንዳንድ ፖለቲከኞች ሐሳብ ህዝቡን ለመከፋፈል የሚጠቀሙበት ነገር ቢሆንም ግን ይሄንን ከሱ ጋር ማገናኘት እጅግ በጣም ይደብራል። ዮኒ ማኛ የተወሰነ ያለው ነገር ላስደምጣችሁ። ድምጽ ስለ አርሲ ስለሆነ አንዳንድ ግመል ጠባቂ ምናምን ነው ቁም ነገር ያለው አይደለም። ግመል ጠባቂና ካካሙ አዶናይን አንፎሎ በማድረግ ሪፖርት በማድረግ አካውንቱን አዘጉ። ለአክሱም ድምጽ አልሆነም። እውነቴን ነው። ስለዚህ አዶናይ ወንድምን አንፎሎ የማድረግ ቻሌንጅ ጀምረዋል። ታው መብታችሁ ፎሎ አንፎሎ ማድረግ መብታችሁ። ግን አዶናይ ድምጽ ሆኗል። ፎሎውን ተከተላላችሁ። ወንድምቶች አግዙት። ግን አዶናይ የህዝብ ልጅ ሁን። አሁንም እንደ ታላቅ ወንድም ምን መክር አዶናይ የህዝብ ልጅ ሁን። የህዝብ ልጅ ከሆንክ ማንም አይነካ። ግን ነገር ያደላ ከሆነ ወደ መንግስት ይሄዳለው የሚል ከሆነ ከህዝብ ትጣላለህ። ለምን? ህዝቡ መብት የለውም። ሁሌ ድምጹን እያልን አይደለም። ኢትዮጵያ እንደምትኖር እናውቃለን። ስለሞቱ ሰዎች ግን ስለ ንጹሃን አትግደሉን ማለት በየትኛውም ዓለም አያስጠይቅም። በየትኛውም ቦታ አያስጠይቅም። ሁሉንም ሙስሊም ባይወክልም እንግዲህ አንዳንድ ሙስሊም እህትና ወንድሞቻችን በአዶናይ ተበሳጭታችሁ ስትናገሩ ነበረ። ከዚህ ቀደም አዶናይ ለባቡል ኸይር የሰራውን ነገር ላስደምጣችሁ። እንደውም ከራሳቸው ከሙስሊም ወንድሞቻችንና እህቶቻችን ላስደምጣችሁ። አዶናይን ለአክሱም ለምን ድምጽ አልሆንክም ብሎ አንፎሎ ቻሌንጅ ተጀምሯል። በእርግጥ እስልምና ወረተኛ አይደለም። በወረት የሚለካ በወረት እንትን የሚል አይደለም። ሲደረግለት ከጎረቤት ጋር መልካም የሚውል ሳይደረግለት ሲቀር የሚገፋ ሃይማኖት አይደለም። ምናልባት ማንም ሰው እምቢ ባለበት ሁኔታ ላይ ለባቡል ኸይር መልካም ነገር ብሎ ባቡል ኸይር ስኬት ላይ እንዲደርስ አድርጓል። የኛ ሙስሊሞች ገንዘብ እየጠየቁ ባቡል ኸይርን ይሄን ፐርሰንት ተጭናለሽ ወይ ያሉ እየተደራደሩባት በነበረበት ሰዓት በነፃ ሄዶ ግን አገልግሏል። ምናልባት አክሱም ሀገሩ ነው። ነገር ግን የኛ መጅሊስ፣ የኛ አመራሮች፣ የኛ ሰዎች ምን አደረጉ ነው ጥያቄ። የተስተካከለ ሀገረ መንግስት የሌለባት ክልል ላይ ምን እንዲደረግ ነው የምትፈልጉት? መጅሊስ አመራሩ ዋና ፕሬዝዳንቱ ምን አደረገ? ፍትህ 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 እያልን በየቀኑ ማልቀስ፣ በየቀኑ የወንድሞቻችን ስቃይ መከራ መጨመር። ስንት ዓመት አለን? ከ5 ከ6 ዓመት በላይ አለን እኮ ፍትህ እያልን መጮህ ከጀመርን። ሰላም ሰላም፣ ባቡል ኸይር ነን። እንደምን አላችሁ? ዛሬ እንግዲህ በባቡል ኸይር የእርዳታ ድርጅት ተገኝቻለሁ። ራምዚን ሪል ስቴት ማለት ነው 1 ሚሊዮን ፎሎወር ካስገባችሁን 8 ሚሊዮን ብር እንሰጣለን ብለዋል ለባቡል ኸይር ማለት ነው። ስለዚህ የኔ ዓላማ ምንድነው? በ6 ሰዓት ውስጥ እንድናስገባው። እንደዛ ነው። ለተሰራልን ስራ ወረተኛ መሆን የለብንም። በህይወቴ ምን እጠላለሁ መሰላችሁ? የሰው ውለታ የሚረሳ ሰው እጠላለሁ በጣም ማለት ነው። አንድ ጉርሻ ከዛ ሰው ከቀመስኩኝ የፈለገ ነገር ቢበድለኝ ውለታ ነገር ይይዘኛል። ላስቀይመው አልፈልግም ማለት ነው። አልፈዋለሁ፣ በመታገስ ምናምን ነገር አልፈዋለሁኝ። እና ውለታ ቢሶች አትሁኑ። አሁን የምታደርጉት ነገር አንዳንድ ሰዎች ይሄ እንደ በግ አትነዱ። አንዳንድ ሰው በተናገረው ተከትላችሁ አታድርጉ። አስተውሉ። የትላንትና ባለውለታችን እሱ ይግባበት፣ እሱ ያድርግልን፣ እሱ ከገባበት ነገሮች ይስተካከላል እያላችሁ ስትለምኑት ሜሽን አድርጉት ስትሉ እንዳልነበረ ዛሬ ተነስታችሁ ቪዲዮ ያልሰራችሁ ናችሁ። ስለ አክሱም ያልሰራችሁ ናችሁ። አሁን እሱን ለሞቀስ እዚህ ጋር የመጣችሁ እኔም እናንተ ቪዲዮ ያልሰራነን ትላንትና ለምን ቪዲዮ አልሰራህም? ትላንት እንደዚህ ለምን አደረክም? እንደዚህ የምትሉት ራሳችሁ ያልሰራችሁ ናችሁ። ስለዚህ ማለት ነው አድቡ። በአንዳንዶቻችሁ ምክንያት ሁሉም ሙስሊም ተብሎ አንሰደብ። ስርዓተ ቢሶች ልጁ ምን ያድርጋችሁ?
ወይ እንደ አንዳንዱ ማስመሰል ነበረበት። ያ ሰው ሌላ ቪዲዮ የሰራ ሰው ማለት ነው። ፍትህ ለአክሱም ብሎ የሰራ ፍትህ ለአርሲ ብሎ የሰራ ሰው ማለት ነው። ከዛ በፊት ይሄን ሁሉ አመት አክሱም ላይ ሙስሊሞች ሲጨቆኑ ለምንድን ነው ያልሰራው? ለምንድን ነው በሉ ልወደድ ባይ ጋር አብራችሁ አትዝመቱ። ለአዶናይ ለወንድማችን ያለኝ መልእክት ሲጀመር አንተ ጠንካራ ነህ። ህዝብ ሰው ይወዳቸዋል፣ ይጠላቸዋል፣ ከፍ ያረጋቸዋል፣ ዝቅ ያረጋቸዋል። ከዚህ ቀደም በርካታ ነገር ተናግረሃል። ለምሳሌ የተናገሩን ላስደምጣችሁ። ተሰዳቢ ናችሁ። ምንም ብታረጉ ምንም እግዚአብሔር ከፍ ያረገው ማንም ሰው ሊጎትተው አይችልም። እደግመዋለሁ፣ እግዚአብሔር ከፍ ያረገው ማንም ሰው ሊጎትተው አይችልም። ሰው ኃይል የለውም። ልንገራችሁ፣ ሰው ኃይሉ ራሱ ላይ ብቻ ነው። እሱ ደግሞ ከእግዚአብሔር ጋር ሲገናኝ ነው። ልንገራችሁ፣ ሰው ተንኮለኛ ሲሆን፣ ሰው ቀናተኛ ሲሆን ደካማ ነው። ሁሌም አንተ ምንም ነገር እንደማይሰማህ እርግጠኛ ነኝ። ግን እንግዲህ ሰብአዊነት ለሚሰማው ሁሉም ሰው እንግዲህ አንድ አይደለምና ያው ትንሽም ቢሆን እንዳይሰማው አካውንቱን ወደ ነበረበት ወደ 6 ሚሊዮን መመለስ አለብን። ሙስሊም እህት ወንድሞች አሉት የሚወጡ አይበቃኝም። ትናገር ይወጣላት ትሬዳውን የተረድቻለሁ። ቡና ቪዲዮ ተስቀመጪ ነው ዝም የምንለው። ገብታችሁ ቪዲዮ ነው ትከታ ከፍቶን ከሪሌሽንሽፕ ይወጣ በምናወቃችሁ አስመሳይ ምን ስላደረገ አክብሮ ስለተለየ ስላስከበረ ያኔ ደግሞ ጆብ ያዘግብ አንተ ሴት ወንድ አይደለም ሴት ነህ። ፒንክ ሲለብስ አንተ ወንድ አይደለም ሴት ነህ። God damn it. You not thought of the audacity you have to say something like that. Why? ሀገር ማለት ነው በምቀኝነት በድህነት አይደለም በምቀኝነት ነው የምትታወቀው። ሀገሩን ሊያሳይ ሂዱ ነው ቪዲዮ ዲለንን የሰራው። እኔ ስለ ሀገር የማላውቀውን ነገር በዲለን በኩል ያወቁት ካድሬ ያላችሁት ይሞትላችሁ። አይሞትም ገና ይኖራል። ደግሞ አንድ ነገር የምነግራችሁ ታጨበጭቡለታላችሁ። እንዳለመታደር ነው። ለምሳሌ በአለማችን ላይ በአንድ ቀን በርካታ አውሮፕላኖች ይበራሉ። አንዱ ከተከሰከሰ እንግዲህ ስለሱ ነው የሚወራው። ማለቴ በአንዳንድ ከውቀት በማነስም ሊሆን ይችላል አንፎሎ እናድርግ የሚሉ ሙስሊም ወንድሞችና እህቶቻችን የተናገሩትን ብቻ ሳይሆን እንደዚህ የሚወድህም ስላሉ ላሳይ ብዬ ነው። አዶናይ የተለየ ከሌሎቹ የተለየ ምንም አይነት ነገር ቪዲዮ አልተጠቀመም፣ ቃላት አልተጠቀመም፣ አልሰራም። እንዲያውም አይታችሁ ከሆነ ከሌሎቹ የተለየ ለኢትዮጵያ ሰላምን የተመኘ እግዚአብሔር ሰላሙን ያምጣልን ብሎ የጨረሰ አርሲ ላይ የተደረገው ግድያ ትክክል አይደለም፣ ያ ደግሞ እግዚአብሔር ሰላም ያምጣልን ብሎ የተመኘ ቃሉን አሳምሮ የተናገረ የመጀመሪያው ሰው ነው። የህይወት ተጓዦች መንገዳቸው ላይ እንቅፋት ያጋጥማቸዋል። አንዳንዱ እንቅፋት አሉታዊ ሲሆን፣ አንዳንዱ ደግሞ አዎንታዊ ነው። አሉታዊ እንቅፋት እዛው ባለህበት ቁስልህን እያየህ ህመምህን እያየህ እንድትቆይ ሲያደርግህ፣ አዎንታዊ እንቅፋት ደግሞ መንገድህን አንድ ስቴፕ ያፈጥንልሃል። አይገርምም? ህይወት እንደዚህ ናት። ዛሬ ያደነቀ ነገ ያንቋሽሽሃል። ዛሬ ወደደ ነገ ይጠላሃል። ነገ ይጠላህ ደግሞ ከነገ ወዲያ ይወዳል። ህይወት ተለዋዋጭ ናት። በዚህ ምድር ላይ ቋሚና ሳይለወጥ የሚኖር እግዚአብሔር አምላክ ብቻ ነው። በጣም ታዋቂ መሆን ግን አያችሁት ጉዳቱ። ታዋቂ መሆን ጥቅም ብቻ የለውም። ለእያንዳንዱ ነገር እሱ ጋር ማገናኘት ምን አስፈለገው? እጅግ በጣም ልብ ይነካል። ከዚህ ቀደም አዶናይ ደበረ የሚል ቪዲዮ ሲሰሩ ነበረ። አዶናይ ለበርካቶች መልካም ነገር እንዳደረገ ቅን እንደሰራ ቪዲዮ ሰርቼ ነበረ። ያ እንግዲህ ደበረ ሲል የነበረው ማህበረሰብ አዶናይ ለንደን ሄዶ ከዲላን ፔጅ ጋር ከተገናኘ በኋላ እንደገና ማጨብጨብ ጀምሯል። ይቺ ጊዜ ታልፋለች፣ ወንድማችን በርታ። ሌላ የታዘብኩት ነገር ግን እናንተ ችግር ውስጥ ባላችሁበት ሰዓት ጠላቶቻችሁ ይነሱባችኋል። ለምሳሌ እነሱን ላስደምጣችሁ። እሱ ሳስበው ይሆናል ግን ያማል። ያ የተናገረው ነገር በጣም ያማል። በሰዓቱ እዛ ጋር እንዴት ትሰደቢያለሽ? ሊያ ቪዲዮ የላኩላት እና ኪዳ ናቸው ተብሎ ቪዲዮ ይሰራል ምናምን። ከዛ ኢቭን ሊያ እንዴት ነው እኔ እንኳን መጥቼ እንትን ያልኩሽ? ሊያ ነው አላዋራሽም በአንቺ ምክንያት ነው ስራ እኔ በስማችሁን ጠራዋለች። ገባችሁ? ሊያ ነው አላዋራትም ነበር።
ግን በቃ በዛ ምንም አርጎኛና በቃ በዛ ግን በጣም የተናደድኩት በጣም በማላውቀው ነገር ምንም በሌለውበት ነገር ምናምን ስሜ ሲነሳ ዝም ብያለሁ። ግን ይደብር አለፈ። ግን ቢያልፍም የሆነ የምታከብሩት ሰው የሆነች ነገር ጥሩ እንትን ሲያወራ ያቺ ነገር ትቀመጣለች። ገባችሁ? አሁንም ነገሮች እንደተገጣጠሙ ነው የተናገርኩት። ያ ለምን እስከዛሬ መናገር አልፈለግሽም? እንዴት ነው አጋጣሚው? አሁን ተገጣጠማ። አሁን አጋጣሚ ነገር ደረሰ። እንዴት ነው አጋጣሚ? እንዴት ነው የምታስቡት? ግን እንዴት ነው የምትናገሪ? ሶሻል ሚዲያ ላይ እኮ ለመናገር እኮ ድሮ እኮ በስነ ሰዓት ስናማ የድሮ ቪዲዮዎች አወጣልሻለሁ። ያው እንደሰማችኋቸው ነው። እሱ ላይ እንደዚህ አይነት ችግር እስኪፈጠር ቀን ጊዜ እየጠበቁ ነበረ። በቀል ሰውን በበቀል መቼም ቢሆን አታሸንፉትም። ሰውን የምታሸንፉት በፍቅር ነው። ከፍቅር ውጭ በበቀል ወይም እንደዚህ አይነት ነገሮችን በመጠበቅ ለማሸማቀቅ ሌላ ነገር እንዲሰማው ለማድረግ መሞከር አይቻልም። ሲጀምር ልጁ የሚሰማ አይደለም። ያለፈውን ታሪክ አምተው ጎንደር በነበረበት ሰዓት የተፈጠረውን ችግር ማለት ታሪክ አምተው ሲጀምር አሁን አዶናይና ጃኒም ተለያይተዋል። እህቶችዬ ጥንቃቄ ብታደርጉ ለራሳችሁም ለጤንነታችሁም። እንደዚህ አይነት ቂም በውስጣችሁ ይዛችሁ ከቆያችሁ መጀመሪያ የምትጎዱት እናንተ ናችሁ። እያብሰለሰላችሁ አእምሯችሁን ሌላ ነገር እንዳታሳስቡ፣ ቦታ ይዞባችኋል። የዕለቱ መልእክቴ ነው። ለማንኛውም ለአዶናይ ያላችሁን አድናቆትና ሰፖርት ኮመንት ላይ አጋሩኝ። ለዚህ ሰዓት ያዘጋጀሁላችሁ አጠር ያለች ቪዲዮችን ትመስል ነበር። እጅግ አድርጌ ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ቻው።